ቅደማቸው። አንተ የምን ማንኮራፋት ነው? የምን መተኛት ነው? ቅደማቸው። ይኸው ቀደማቸው የሚል ቃል አለ። በኢየሱስ ጠላቶቹን ሳምሶን ቀደማቸው። በጸሎት በኢየሱስም ቅደማቸው። በኢየሱስም የእግዚአብሔርን ወንጌል በመናገር ቅደማቸው። በኢየሱስ ታላቅነቱን በማውራት ቅደማቸው። በመዘመር ቅደማቸው። በኢየሱስ ኢየሱስ ጌታ ነው በማለት ቅደማቸው። በኢየሱስ ታላቅነቱን የእግዚአብሔርን በማውራት ቅደማቸው። ክፋትን በሚያደርጉት ላይ የአመፃ ልጆች ላይ በኃይልና በስልጣን በኢየሱስ የእግዚአብሔርን ወንጌል በመናገር ቅደማቸው። ታወቅ በዚህ ወንጌል በኢየሱስ የእግዚአብሔር አገልጋይ ነው በመባል ታወቅ በኢየሱስ ክርስቶስ። ሰው እንኳን በተለያየ ነገር ይታወቃል። በኢየሱስ በዚህ ዓለም ሲስተም ይታወቃል። በሚወድቅ ነገር በሚጠፋ ነገር ይታወቃል። አንተ ግን የእግዚአብሔርን ቃል በመናገር ታወቅ በጌታ በኢየሱስ ቅደማቸው። ክፋትን የሚያደርጉትን በእግዚአብሔር ስም ቅደማቸው በኢየሱስ ክርስቶስ። ተንኮልን የሚያደርጉትን አመፅን የሚያደርጉትን በጸሎት ቅደማቸው። ዘመኑ የመቅደም ነው በኢየሱስ። ትላንትና በወንጌል በተልእኮ ተሰብኳል፣ በፖስታ ተሰብኳል፣ በተለያየ ነገር ተሰብኳል፣ በተለያየ ነገር ተምረናል። በኔ እድሜ እንኳን በዘጠናዎቹ ውስጥ በፖስታ ተልእኮ ትምህርት ተምረናል፣ በሬዲዮ ተሰብኳል። ዛሬ ግን ማህበራዊ ሚዲያ ላይ አንድ ቦታ ስትናገር ዓለምን የሚያዳርስ ቴክኖሎጂ ስለመጣ የእግዚአብሔርን ቃል እየቀደምክ መናገር አለብን። አንተና እኔ ካልተናገርክ እግዚአብሔር አምላክ የሚያስነሳው ትውልድ አለ፣ የሚመጣ ትውልድ አለ ከኋላ። በኢየሱስ ክርስቶስም የበረታ ትውልድ በኢየሱስ ክርስቶስም ተናገር። የእግዚአብሔርን ወንጌል በኃይልና በስልጣን ተናገር። ይሄንን የምስራችሁን ቃል ሳታፍር ተናገር፣ ጻፈው፣ ንገር በኢየሱስ ክርስቶስ። እግዚአብሔር አምላክ መልካም ያደርጋል በጌታ በኢየሱስ። የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ኃያልነት አውራው። ጌታ በነገር ሁሉ ቸር ነው። ጌታ ለዘላለም ይባረክ።